ብሩክ ለማህሌት ቁርጠኛና የመጨረሻ ነው ብሎ የሚለውን መልእክት ተናግሯታል። እንዲሁም ቅድስት የምፈልገውና የምደሰትበትን ቀን ነው ምናፍቀው፣ ከእንግዲህ ከአንቺ ጋር የሚያጨቃጭቅ ነገር የለም ስትል ደስታዋን ገልጻለች። ማህሌትም ያየችውንና እንዲሁም ደግሞ የተፈጠረውን ነገር ማመን አልቻለችም። ከዚህ ከቤት ይህ ከሆነማ እንታያለን እያለች ወደ ድሮ ጸባይዋ እንደምትመለስ እየተናገረች ነው። የራሴን ውሳኔ ወስኜ ልሰራ እችላለሁኝ በማለት ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ወዲያችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ምሳሌ ድራማ በአለፈው ቪዲዮአችን ላይ ያየ ነው። ማህሌት ቅድስት መታችኝ ወይም ደግሞ ደበደበች ብላ ዝንገት እንደወደቀች እና እንዲሁም ደግሞ ብሩክም እንዴት ቅድስት ይህን ታደርጊያለሽ ብሎ እንደደነገጠባት እንዳዘነባት ነበር ያየ ነው። በዛሬው ቪዲዮአችን ላይ ደግሞ ምን እንዴት ተፈጠረ እና ምን እንዳለ አብረን እናያለን። አብራችሁ ይቆዩ። ማህሌት ከወደቀችበት ተነስታ አንቺ ነሽ እንዴ ልጥኝ የቻልሽው? ከእንግዲህ በኋላ በእኔ ላይ ምንም ነገር እንድታደርጊና እንድታረጊኝ አልፈልግም። ቤቱን ለቀሽ እንድትወጪ ይፈልጋሉ በማለት ሻንጣዋንና ልብሷን ሰብስባ ለማስወጣት ነበር ማህሌት የተነሳችው። ብሩክ ግን በሆዱ በጭራሽ ይህ ነገር ሊሆን አይችልም ስላለ ቅድስትም እንዴት ዝም ያላት ብሩክ በማለት ተደናግጣና ፈርታ ነበር እያየች የነበረው። ስለዚህ እሺ ብሎ ዝም ብሎ ሲመለከታትና ሲያያት ነበረ። ብሩክም ሆነ መድብል ይቺ ልጅ የምታደርገው ይታይ በማለት ሲያዋትም የቅድስትን ልብስና እንዲሁም ሻንጣ ሰብስባ ወደ ውጭ እንድትወጣ ስትመጣ ያየችውን ነገር ማመን አልቻለችም። ብሩክም ቅድስት አሁን ላይ አንቺ እንዲሆንሽና አንቺ ብቻ እንዲሆንሽ ማወቅ አለብሽ። እኔ የምፈልገው አንቺን እንጂ እሷን አይደለም። ደግሞ ማንም ከዚህ ቤት ሊያነቀንቅሽና ሊያስወጣሽ አይችልም። ለእኔ የከፈልሽውን ዋጋና መጽዋዕትነት በክብር አመስግኜ ወደፊት ያለውን ህይወቴን ግን ከአንቺ ጋር ማሳለፍ እፈልጋለሁ ብሏል። ስለዚህ አሁን ማህሌት የአንቺን ልብስም ሆነ ሻንጣም አንስታ ስመጣ እኔና አንቺ ደግሞ ተቀፍቅፍ ብለን ያለንን ፍቅርና ውዴታ አሳይተናት ሰፕራይዝ እናድርግና እናናዳት በማለት ተመድብልና ከብሩክ ቅድስት ጋር አንድ ላይ መክረው ማህሌት ሻንጣና እንዲሁም ልብስ ሰብስባ በይ ከዚህ ከቤት ለቀሽ ውጭ እያለች እየጮች ስትመጣ ቅድስትና ብሩክ ግን ተቀፍቀፍ ብሎ በጣም የሚዋደዱና የሚፋቀሩ ጥሩ ጥንዶች ሆነው ስታያቸው ያየችውን ማመን አልቻለችም። በጣም ተናደደ፣ ተቆጨች። ምን ማለት ነው ይህ ነገር? እውነት ነው ብዬ መቀበል አልችልም ብትልም እንኳን ግዴታም ቢሆን ማመን አለበሽ። ይህ ነገር እነሱ እንደሚዋደዱና ከእንግዲህ በኋላ አብረው እንደሚቀጥሉ ማመን አለብሽ። ስለዚህ አሁን ላይ ብሩክ የሚፈልገው ቅድስት ነው። አንቺ ራሱ እንዴት አሰብሽው? ለብሩክ ብዙ መጽዋዕትና ዋጋ እንደከፈለች እያወቅሽ እንዲሁም ለምሳሌ ህመምና ለብሩክ መኖር መስዋዕትነት የከፈለችውን አውቆ ከዚህ ከቤት ዛሬ ቢያባረራት ራሱ አንቺ እንዴት ህሌናሽ ተቀበለው? ይህን አይነት ራሱ ብሩክ ቢሰራው አንቺ ይህ ነገር መሆን አይችልም ብለሽ ከዚህ ከቤት እንዳይሆን ማድረግ ነበር ያለብሽ እንጂ ጭራሽ ምንም እንዳልተፈጠረና ምንም ነገር ዋጋ እንዳልከፈለች አድርገሽ ከቤት ማባረርሽ ወይም ስትባረር ማየትሽ ጥሩ አይመጣም በማለት መድብልም ነግሯታል። ማህሌት ግን ያየችውን አላመነችም። አሁንም ቢሆን ሊሆን አይችልም እያለ አፍጣ ብትመለከትም በቃ ግዴታም ቢሆን ማመን ችላለች። ብሩክም ሲያበዝባት ነበር። ሴትዮ አሁን ላይ ኢንሰርፕራይዝ ላደረግንሽ ደስ ብሎናል፣ ደስ አለሽ። በአሁን ላይ እያመጣሽውን ሻንጣና ልብስ ወደ ነበረበት ልብሱ መለሰ፣ ሻንጣውንም ወደ ነበረበት ቦታ መልሽ። ከእንግዲህ በኋላ መውጣት ካለብሽ አንቺ ጓዝሽን ጠቅልሽ ትወጫለሽ እንጂ ቅድስት ከዚህ ከቤት መውጣት የለባትም። እንዲሁም ሰራተኛም አይደለችም። ሰራተኛ ሆነሽ መኖር ከፈለግሽ አንቺ መብትሽ ነው። አለያ ግን የግዴታ ከዚህ ከቤት መንጭቄ እንደማስወጣሽ እወቂ እያለ
ነግሯታል። ማህሌትም ቁርጠኛ መሆኑን ስታውቅ እሺ ብላ ልብሱንም ሆነ ሻንጣውንም ወደ ቦታው አስቀምጣለች። አሁን ላይ ግን ምሳሌም እናቷ እንዲኮን እየፈቀደችውና እየወደደችው ቅድስትን ነው። በእርግጥ ድሮም ቢሆን ቅድስትን ነው የምትወደው። ለእሷም ብዙ ነገር ያደረገችላት ቅድስት ናት። ስለዚህ ከቤት ወጥታ እንድትሄድና ሌላ ችግር ምክንያት እንዲፈጠር ምንም አትፈልግም። አሁን በተፈጠረው ነገር ግን እየገባት ምሳሌም እያደገች ስለሄደች አሁን ላይ ከአባቷ ጋር ተጋብተው እናቷ እንድትሆንና እንዲሁም ማየ ብላ የምጠራበት ቀን እየናፈቃት እንደሆነ እያስረዳቻት ነበረ። ስለዚህ ብሩክ ያደረገው ነገር በጣም ጥሩ ነገር ነው የምለው። ማለት ማህሌት ብዙ መስዋዕትነት አስከፍለዋለች፣ አናደዋለች፣ ህይወቱን በሙሉ ለማበላሸት ሞክራለች። ግን ሳይሳካላት ቀርቶ ነው እንጂ ብሩክ ከፊቱም ካሳየውና እንዲሁም ደግሞ ካሳለፈው ህይወት በሙሉ አስታውሶ አሁን ላይ የደረሰበትን ህይወት አመስግኖ ወንድሙንም በጣም ጀግናና አኩሪ ወንድም እንዲያለው ወንድሙንም አመስግኗል። እንዲሁም ደግሞ ቅድስትን ከጎኑ ሆና ክፉንም ደጉንም አብራው ስለተቀበለች እና አብራው ስለቆየች ፍቅሩን ገልጾ ከእንግዲህ ግን አብረን እንደምንቀጥል ብሎ ተማምኗል። ምሳሌም ደግሞ አሁን ላይ ቅድስት ጋር በነፍስ ስላወቀች እና ስለተለቀች እየተማከረች ሁሉም ነገር ቅርብ እንዲሆን እያጣደፈች ነው። ቅድስትም አሁን ላይ አብረው እንደሆኑ በምሳሌ እየመከረቻት እና እየነገረቻትም ቢሆን ያንንም ምክር ደግሞ ለመድብል ተናግራ አብረው እንዲያድሩና እንዲሁም ደግሞ እሷም አብራቸው ብትሆን ደስ እንደሚላት አስባ መድብልን አናግረዋለች። መድብልም አብሮ በማደራቸውና አብሮ በመሆናቸው ደስተኛ እንደሚሆን አምኖበት ተቀብሎ ነግሮታል። ስለዚህ መድብልም ብሩክ አሁን ላይ ምሳሌ የምትለው ነገርና የምፈልገው ነገር ቅድስትና እኔ ወይም አንተ ሆናችሁ አብረን እንደር እያለች ነው። ስለዚህ እውነቷን ነው፣ አብራችሁ ደሩ። እሷ ደስ የሚላት ነገርና የምትፈልገው ነገር ከሆነ ሁኑላት ብሎ ለብሩክ ሲነግረው ብሩክ ማመን አልቻለም። እሺ ብሎ ግን ጥያቄውን ተቀብሏል። መኝታ ክላስ የነበረችውና የተቀመጠችው ደግሞ ማህሌት ነበረች። ይህንን ምክንያት በመቀበል ማህሌትን ከሌላ ክላስ ማስወጣትና እንዲሁም ደግሞ የመኝታ ክላሱን ለቅድስትና ብሩክ ወይም ምሳሌ አብረው እንዳድሩ አንድ ቀን ፈቃደኛ እንዲሆን ተጠያይቀው ብሩክም ቅድስትን እና ምሳሌን እንቶሎ ብሎ ተጣርቶ ማህሌት ወደ ነበረችበት ክላስ ገብቶ ማህሌት አሁን ላይ ናፍቀሽኛል፣ አብረሽ ባድር ቅር ይልሻል እያለ እያፌዘና እየቀለደ ሲጠይቃት ማህሌትም አሁን ላይ ፌዝ መሆኑ ስለገባት አሁንም እየቀለድክብኝ ነው በማለት ጠይቀዋለች። አይ እየቀለድኩ አልሆን አይደለም ናፍቄሽ ነው እንዴ ምናምን እያለ ሲያወራት ምሳሌና ቅድስት ከኋላ ሲመጡ እነዚህ ደግሞ ምን ሆነው ነው ተከትለው የሚመጡት በማለት አይ ዛሬ በሌላ ክላስ ስለተዘጋጀልሽ እዛ ሂደሽ እንድተኝ እና እኛ ደግሞ እኔና ምሳሌ ቅድስት ሆነን ከዚህ ከአልጋው ላይ እንድናድር ፈልገን ነው። እባክሽን ተነስተሽ ወደዛኛው ክላስ ሂጂ፣ ካልፈለግሽም ከቤቱ ወጥተሽ ለቀሽ መሄድ ትችያለሽ በሚል ነበር የተናገራት። ማህሌትም ይህን ስትናድ ስለተናገራት ብሩክ ተበሳጭታ እንዴት ይለኛለሁ ቅድስት እስካንተን ጋር ማደሩን ምን አመጣው? እኔ እኮ ሚስትህ ነበርኩኝ አሁንም ነኝ። ስለዚህ አሁን ላይ ከቅድስት ጋር ምንም ያተኛኛ ነገር አላችሁ እያለች በመበሳጨት የራሷን ውሳኔ እንዲሁም ደግሞ የራሷን የምትፈልገውን ነገር ተናግራለች። እሱም የተናገረችው ከእንግዲህን በኋላ ምንም ነገር ቢሆን እንኳን ሰላማዊ ሆኜ ከእናንተ ጋር አልኖርም፣ እንዲሁም ወደ ነበረበት ጸባይ እመለሳለሁ። ቅድስትም የምታደርገውን ነገር አምነሽ አድርጊው፣ ይህ ግን አሰቢበት። እኔ የድሮዋ ማህሌት ነው። ከእንግዲህ እኔ የምፈልገውን ነገር ማድረግ እችላለሁ፣ ወደኋላ አልልም በማለት ለቅድስት ማስጠንቀቂያ ሰጣታለች። በእርግጥ ሁልጊዜ ማስፈራሪያና ማስጠንቀቂያ ለቅድስት ሰጣታለች። በየኪችኑ እየገባች እንዲሁም ደግሞ ሰላም ከተቀመጠችበት እየመጣች
ይህንን ቤት ለቀሽ እስታልወጣሽና እንዲሁም ደግሞ የኔን ፍላጎት እስታላሟላሽ ሁሉ ሰላም እንደማኮኝ እወቂ እያለች ማስፈራሪያ ታደርግባታለች። ቅድስት ግን ችላውና ታግሳው ነው የኖረችው። አሁን ላይ ግን ለቃው ብትወጣም ምንም አይመስላትም። ማለት ያየችውን ነገር ሁሉ ማመን እችላለች። ማለት በአይን ከማየት ወዲያ ሌላ የሚፈጠር ነገር የለም። ስለዚህ አሁን ላይ የምፈልገውን አላማ ለማሳካት እንጂ ከዚህ ከቤት የመኖር ፍላጎቴ አብቅቷል ብላለች። ቅድስትና ብሩክም አብሮ በመሆናቸውና ይህንን ነገር ማሳየታቸውን በደስ ብሎናል። ሞገስም ከሉላ ጋር የሚከራከረውንና እንዲሁም ደግሞ ለክፉ ለሌላ ነገር ሞገስም ከመድብል ጋር በመመካከር እና እንዲሁም ደግሞ በመደዋወል ሉላ ከጠበቃው ሰውዬ ጋር እንዲጠራትና እንዲሄጅ በነበሩበት በፖሊስ ቁጥጥር ስር እንዲውልና እንዲያዝ በማድረጋቸው እና በመመካከራቸው ባሰቡበት ልክ የመንግስት ሰራተኛ የሆነው የህግ ባለሙያዎች ስላገኙትና እንዲሁም ሞገስና መድብል በአንድ ላይ በመከሩበት ሁኔታ ላይ በቁጥጥር ስር ውሏል። ሞገስም ይህ በተደረገበት በጣም ደስ ብሎትና እንዲሁም ደግሞ የነበረውን ሁሉ ሲገልጽ ነበረ። መድብልም ይሄ ነገር በመደረጉና እንዲሁም በሀሳባቸው ተስማምቶ ህግን ተቆጣጥረው በእጃቸው በማስገባታቸው ደስ ብሎታል። ዳጣም አሁን ላይ የምትፈልገው ነገር ስለሆነላት ማለት የምትፈልገው ሉላ ከተጨነቀችበት ነገር መውጣትና እንዲሁም ደግሞ ሞገስም ከሉላ ጋር ደስተኛ ጊዜ እንዲያሳልፍ እንዲሁም ደግሞ ቅድስትና ብሩክን በአንድ ላይ እንዲሆኑ ብዙ ፍላጎትና እንዲሁም ምርጫ ነበራት። ይህ ነገር ደግሞ ስለተሳካላትና ዛሬ ሆኖ በአይኗ ስላየችው በጣም ደስ ብሏት ደስታዋን እየገለጸች ነበረ። ሉላም በህግ ቁጥጥር ስር ስለዋለላት ደስ ብሏታል። ነጋ እየደወለና እንዲሁም ደግሞ እየመጣ ሲያስጨንቃትና ሲያጨናንቃት ነበረ። ንብረታቸውን ምንም ተከራክረው እንደማያገኙና እንዲሁም ደግሞ ምንም ነገር እንደማይደርሳቸው ተስፋ አስቆርጧት ነበረ። ግን ይህ ነገር አሁን ላይ እንዲያበቃለትና ወደፊትም ሌላ ጠበቃ አንጥተው እንደመካታ ተከራክረው ንብረታቸውን እንደሚያስመልሱ ተነግሯቸዋል። በዚህም ደስተኛ ሆነዋል። የህግ ባለሙያውን ግን ባደረገው ነገር አፍሮና ተሳቆ የሚለው ነገር ጠፍቶበታል። በጣም በሁሉም ነገር ደስ ብሏታል። ጌጣ በጣም ደስ የምትልና ነጻነት ለሁሉም ተስማሚና ተወዳጅ የሆነ ልጅ ናት። የእሷ ደስታ ሁሉንም ሊያስደስተዋል ብዬ አስባለሁኝ። ኤፍራታም አሁን ላይ ከመርዙ ጋር ለጥቅምም ሆነ ለፍቅርም የቀረበችበት ነገር ነበርና አፈቅርሻለሁ ብሎ ባቀረበላትም ጊዜ ለእሷ የሚሆናትና የሚያምራትን ቤት ተከራይቶ እንዲያኖራትና እንዲፈርሽላት ተናግራ ነበር። መርዙም በፍቅር ከሆነ የፈለግሽውን ነገር አደርግልሻለሁ ብሏት ነበረ። ያንንም አሁን ላይ እየተመካከሩበትና እያሰቡበት ይገኛሉ። ግን መርዙ የእውነት አፍቅሯታል የሚለው ሌላ ጥያቄ ነው። ኤፍራታ ግን የእውነት ፍቅር የላትም የሚመስለው ለገንዘብና እንዲሁም ለጥቅም እየቀረበችው ነው የሚመስለው። ደላላም ስለሆነ ትንሽ ገንዘብ አያጣም፣ እንዲሁም ደግሞ የፈለኩት ቦታ ላይ ሊያኖረኝ ይችላል በማለት እንዲሁም ደግሞ ባለፈው ጊዜ ሰላም በምትልበት ጊዜ ላይ ተኪሱ ብር ስታወጣ አይተናል። ስለዚህ ለጥቅም እንደቀረበችው የሚያሳዩ ትንሽ ነገራቶችን ቢሆኑ አሉ። ግን ያንን ነገር ያው ለጥቅም ነው ብለን ባንልም እንኳ ወደፊት ፍቅር አይመጣም ማለት አንችልም። ግን ከማህሌት ጋር በመለየቷና ማህሌትን ከቤቷ ማባረሯ እሷንም ጥሩ ደረጃ ሊያደርሳት ይችላል። በዚህ ከቀጠለች የዋህነቷና ከሱም ጋር መግባባቷ መስማማቷ አሪፍ ነው ብዬ አስባለሁ። ከሁሉም ግን መና ሆና የቀረችው ማህሌት ናት። ዝናም ክፋትና እንዲሁም ጠመሙ ሸሩ ወይም ደግሞ ይህ ክፋቱ ምንም አላደረሰውም፣ ክፉ ላይ ቢጥለው እንጂ ጥሩ ላይ አላደረሰውም። የዲሃን ልጅ ይዞ ግን የምስኪኖችን ልጅ ከማሰቃየት በለቂ ይሻላል። ከፊቱ ጸባዩ ተምሮ ደግሞ አሁን ላይ ባለበት ምንም ነገር እንዳልተቀየረ አምኖ ጥሩ ነገር ማድረግ እንደሚመኝ ሁላችንም ምኞታችንና ፍላጎታችን ነው። ደግሞም ልቦናውን መልሶለት ወደ ጥሩ ነገር ይመልሰው ነው የምንለው።
ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እለያለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።